ለምን አንድ እውነት አልነግርህም? እኔ 17 ሺህ ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። ግን ደግሞ ሰዎች ጉረኛ ነህ ብለው ያስባሉ። በቃ የሆነች ነገር አንተ ነው የምታስበው ወይስ ሰዎች ነው? አለምን ጠይቀህ አታውቅም? እንደዚህ አልሞትም። የሆነ ደህንነት መጣ ያፈርጠኛል። ምንድን ነው ይደባደባሉ። እስከ ፕሬዚዳንቱ ድረስ ሄድኩ። በቅርብ ከሰራቸው ቪዲዮዎች መካከል አይሾ ስፒድን የማግኘት ሀሳብ ተናግረህ ነበር። ፊት ማድረገው ነው ነበርኳ። አሁን ለምሳሌ በንቀት ህሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስላል? ሁለቱም ምንም የሚያውቁት ነገር የለም። አሁን የሚፎክሩብህን ስታይ ምን ትላለህ? ሜኔ ቱምሴ ፓር ከርታው እኔ አንቺን አፍቅሬሻለሁ። ሰላም በያላችሁበት የኑስ ሚዲያ እነሆ በአዲሱ ስቱዲዮ ከእናንተ ጋር በአዲስ እንግዳ እንደዚህ ይቀርቧል። አብራችሁን ቆዩ። ዛሬ ወደ እናንተ ይዘን የምንቀርበው እንግዳ በማርሻል አርት ውስጥ ስሙ በተደጋጋሚ የሚነሳና ትልቅ ደረጃ የደረሰ በአካዳሚክ ህይወቱ ደግሞ ኬሚካል ኢንጂነሪንግን እያጠና እጅግ በጣም ለየት ያሉ ኳሊቲዎች ያሉት በደንብ ስለሱ በጠየቅን ቁጥር ነው በጣም የምንገረምበት። ከዚህም ባሻገር ደግሞ አገራችንንም መወከል የቻለ ታላቅ ሰው ነው ዛሬ እንግዲህ ያደረግንላችሁ። ማን ነው? ምንድን ነው? አብረን ቆይታ እናድርግ። ከዛ በፊት ይህንን ዝግጅት ስፖንሰር ያደርጉልን ኤምኤች ፈርኒቸርን እጅግ በጣም አድርገን እናመሰግናለን። ስቱዲዮውን እንደዚህ አድርገው አሳምረውልናል። ስልክ ቁጥራቸው 0911 4668 00 ፍየል ቤት በጸጋ ህንፃ ይገኛሉ። ጎራ በሉ፣ ጎብኟቸው። ጨዋታችን እንቀጥላለን። ያው ልዩ እንግዳችሁ የወንዶች ንጉስ የሆነው ሴዶ ማርሻል አርት ነው። ሁላችሁም ታቁኛላችሁ፣ እንግዲህ ትፈሩኛላችሁ ማለት ነው። ለማንኛውም ሴዶ ማርሻል አርት is here። ሰይዶ እጅግ በጣም አድርጌ አመሰግናለሁ ስለተገናኘን። ችግር የለም። ያው ስጠራ እንግዲህ ሰይዶ ልል እችላለሁ፣ በስተት ግን ሴዶ ነው ትክክለኛ። ሴዶ ሌላ ትርጉም ስለሚኖረው ሴዶ ብለህ ጥራ፣ ካልሆነ ልቀየርብህ ይችላል በስሜ። እስኪ እባክህ ሌላውን ትርጉም ንገረን። አሁን እኛ ሰይድ ይመስለናል እና ሌላ ትርጉም የተባለበት ምክንያት ምንድን ነው? ሴዶ ማለት የኮሪያኛና የጉራግኛ ቋንቋ ጥምረት ነው። አረ ሴ ማለት ፈልግ ማለት ነው በጉራግኛ። ዶ ጥበብ ነው በኮሪያኛ ማለት ነው። ሴዶ ማለት ያው ጥበብን ፍለጋ ማለት ነው። ሌላው ደግሞ ሶስተኛ ትርጉሙ ሴዶ ማለት አያቴ ነው። አያቴ አርበኛ ነው። ጣሊያንን በጠረባ ምን ብሎ ካባረሩት ያው ከሱ ተውሼ ነው አሁን እኔ በጠረባ ማነጥፈው ማለት ነው። ጠላት ቢመጣ ማንም ቢመጣ ያው እንደዛ ነው የምናደርገው ማለት ነው። የአርበኛ ልጅ ነኝ፣ ለዛ ነው ሴዶ ስሙ የወጣው በዚህ ምክንያት ነው። በጣም ደስ ይላል፣ ያስጨበጭባል። ከቤተሰብ የወጣ ስም ነው ወይስ አንተ? እኔ ነኝ። ያው ስፖርት ቤት ልከፍት ሳስብ ከዛሬ 15 ዓመት በፊት ስፖርት ቤት ለመክፈት አሰብኩና እስቲ ምን አይነት ስም ላወጣ ስል እነዚህን ቃላቶች ያገኘው አጣመርኩት። በቃ ልዩ ስም ነው እንደምታየው መጣልኝ። ጥበብን ፍለጋ ያው ቴኳንዶ አብዛኛው ነገሩ ጥበብ ስለሆነ በዛ ነው የመጣው ማለት ነው። ያ ነው። በጣም ደስ ይላል። እንግዲህ ሴዶ ማርሻል አርት ብትሉ እንግዲህ ብዙ ሙያዎችን በደንብ የሚተገበርበትን ማሰልጠኛውን ያገኛሉ ማለት ነው። አሁን እኛ የተገናኘነው እንግዲህ ረመዳን ገባ ጀመረ። ረመዳን አልহামዱሊላህ ለዚህ ያበቃና እንኳን ለዚህ ያደረሰን ሁላችን አልহামዱሊላህ ማለት ነው። እንዴት ነው? አላህ ታምር ነው እንግዲህ። በእኛ ቅዋ የለም፣ ቅዋ ያለው እሱ ነው። አቅም ችሎታን ጉልበት ያለው አንድ አላህ ብቻ ነው። ስለዚህ አልহামዱሊላህ ለዚህ ላደረሰን ያስጨርሰን። እንግዲህ በጣም እንደውም ብዙ ጊዜ በእስልምና እምነት ያው ሰዎች ዱዓ ያደርጋሉ ይባላል። ቀድሞ አድርሰን እያሉ ካለፈን በኋላ ደግሞ ጾማችንን ተቀበለን እያሉ ዱዓ ያደርጋሉ። እንግዲህ አስገብቶናል፣ ጾሙን ይዘነዋል። ከተጠቀሙበት ያርገን እና ያስጨርሰን በሰላም። ከዚህ ማርሻል አርትና ረመዳን ብዙ ጊዜ ስናያይዘው ትሰራለህ ማለት ነው አሁን ወይስ እረፍት ላይ ነህ? አሁን ያው የሀገር ኃላፊነት ስላለብኝ ያው ከእንግሊዝ ጋር ፋይት አለብኝ የቦክሲንግ ውድድር። መቼ ነው? ከ3 ወር ወይ ከ4 ወር በኋላ ማለት ነው። አሁን ኪሎ እያስተካከልን ስለሆነ መሀል ላይ መስራቴ አይቀርም። ግን ረመዳን የኢባዳ ወር ነው። ወደ አላህ ምን በረከክበት፣ ምን ሰግድበት፣ ቁርአን ምን ቀራ፣ ምን ናወሳበት ነው። አብዛኛው ጊዜ ያው አላህን በማውሳት ነው። ትንሽ ትሬዲንግ ዌት ከት ላደርግ እችላለሁ እንጂ ሙሉ ጊዜ ማሳልፈው ረመዳን አላህ ይወፍቀ መደም እንግዲህ ያው አላህን በመገዛት ነው። ለምን ሌላው ትርፍ ነው። እሱ ካልያዝክ፣ ስለሱ ካልገለጽክ፣ እሱን ካላመለክ፣ የሱን ታላቅነት ካላወራህ፣ በተግባር ካላሳየህ ህይወትህ ባዶ ነው። ገብቶሃል አይደል? አላህ ከሌለኝ እኔ ባዶ ነኝ ማለት ነው። ስለዚህ ማንም ሰው ያ ነገር ስላለ በቃ ትኩረት ማድረጉ አብዛኛው ኢባዳ ላይ ነው። ወሩ በቃ የሱ ነው፣ የተሰጠ ነው፣ የኢባዳ ወር። ይሄን እኮ ያልታደለ ስንት ይሞታል።
በጣም እኛ በጣም እድለኞች ነን። ሰይዶ እንግዲህ ያው ሁላችንም እንግዲህ የራሳችን ተመልካች አለን። ሰይዶ ማን ነው፣ የት ተወለደ፣ አደገ፣ የት ተማረ የሚለውን ነገር ማወቅ የብዙዎቻችን ፍላጎት ነውና ሰይዶ በጣም በሚገርመው ነገር ደግሞ የአዲስ አበባ ልጅ ነህና ይሄንም አላውቅም ነበር። እስቲ በአንተ አንደበት እስኪ እንስማ፣ የት ተወለደ፣ የት አደገ፣ የት ተማረ? ሰይዶ ከዛሬ 20 ምናምን ዓመት በፊት ጋንዲ ሆስፒታል ነው የተወለድኩት። 20 ምናምን 30 አልሆነም? 20 ምናምን ገና አንድ ፍሬ ልጅ እኮ ነኝ። በጣም ይገርማል። እኔ እኮ ደውዬ ቀለድ አድርጌ ነበር ታላቅ ወንድሜ ብዬ ነበር። ስለዚህ ልክ ነህ ማለት ነው። እኔ በ3 ዓመቴ አንደኛ ክፍል ገብቻለሁ። ተው እባክህ። በ3 ዓመቴ ማለት ያን አለ እንትን ነበርኩ፣ ፈጣን ነበርኩ። ፈጣን ነበርኩ። ፕላስ ደግሞ በወተት ነው ያደግኩት። ወተት እንደፈለግኩ አሁን ራሱ ቪዲዮዎች ላይ ወተት ምናምን የምታዩት በወተት ነው። በቃ ያ ስላደግኩ በቃ ቁመቴም እንትን ነበር። እንደውም መሀል ላይ ነው እንትን ያልኩት እና ለዛ ወተት ደግሞ በጣም ጠንካራ ያደርጋል፣ እድገትን ፈጣን ያደርጋል፣ ያፋጠናልና በዛ ነው። እና ጋንዲ ሆስፒታል ነው የተወለድኩ ከዛሬ 20 ምናምን ዓመት ይገምቱ እንግዲህ ተመልካቹ 20 ምናምን ብያለሁ። 21 ሊሆን ይችላል፣ 25 ድማ የሴቶች እድሜ ሊሆን ስለሚችል እንደዛ ነው። ጋንዲ ሆስፒታል ነው የተወለድኩት። በጣም የሚገርም ነው። እንግዲህ ሰይዶ የአዲስ አበባ ልጅ ነው፣ እዚሁ ጋንዲ ሆስፒታል ነው የተወለደው። በጣም ይሄ እንግዲህ ብዙዎች ላይ ጠብቁት የሚችላሉ። ያው አላውቅም እንግዲህ እኔ ሰርፕራይዝ ነው የሆንኩት። እንደውም ጋንዲ ያኔ አወራ ተባለ መሰለኝ ፎቶ፣ ይሄ ታምራዊ ልጅ ነው ምናምን ብሎ በሰዓቱ። ኧረ እባክህ ያኔ ፎቶ አልኩ፣ ግን ፎቶ አወራ ምናምን የሚል ወሬ ሰማሁ መሰለኝ። ቤተሰብ የሆነ ሰው እንደዛ በልጅነት ልክ እኔ ስወለድ ይሄ ልጅ ታምራዊ ልጅ ነው ምናምን ብሎ አወራ ምናምን አለ። በጣም የሚገርም ነው። አይ ታምራዊ ለመሆንማ ገና በቆይታችን የምናያቸው ብዙ ነገሮች አሉ። አሁን ልጅነት ላይ ይሄ ከ3 ከ4ኛ ክፍል ክላስ መጀመር ግን አካዳሚካል እንዴት ነው? ጎበዝ ነበር? በዛ ላይ በጣም እንትን ነኝ ወደኋላ አልቀረህ ምናምን? አካዳሚካል በጣም ጥሩ ላይ ነበርኩ። ከ1 እስከ 10 ምናምን አንዳንደኛ ነው እየወጣሁ የመጣሁት። 10ኛ ክፍል ስትሬት ነው የመጣሁት፣ ሁሉንም ኤ ማለት ስትሬት ኤ። አረ አጨብጭበናል። 12 ደግሞ 483 ነው የመጣሁት። ትንሽ ያኔ ውድድር ላይ ነበርኩ። ውድድር የቴኳንዶ ውድድር ላይ ስለነበርኩ ትንሽ ወደ ቴኳንዶ አዘንብዬ ትንሽ እንትን አልኩ እንጂ ሀሳቤማ ከ6 በላይ ምናምን ነበር ማምጣት ያሰብኩት ማለት ነው። የጀመርከው ሃይስኩል ተማሪ እያለህ ነው ቴኳንዶን? ቴኳንዶ የጀመርኩት ሃይስኩል ገና እንትን ኤሌመንተሪ ላይ ነው የጀመርኩት እንጂ ኤሌመንተሪ ላይ። ግን ምን ላይ ታዘነብል ነበር? አጠቃላይ እንደዚህ ስፖርት ላይ እግር ኳስ ላይ ታተኩር ነበር? እኔ ትኩረቴ ሙሉ ስፖርት ነው። ስፖርት በቃ ማርሻል አርቱ ቴኳንዶ ላይ። ከዛ በፊት ኳስም ወክር ነበር፣ ግን ወደ ቴኳንዶ ነው። ለምን እኔ 20 ዓመት ምናምን ነው እኛ ቴኳንዶ ላይ። ኧረ 20 ዓመት 98 የእድሜህን በቃ የእድሜ ሙሉ 90% በል በጣም ህፃንነቴ ነው የገባሁት። 5 ምናምን 6 እንደዛ ነው የገባሁት ማለት እና እዛው ረቢ ካራቆሬ የሚባል ሰፈር ታውቃለህ? ረቢ ማለት ነው። ረቢ ነው የገባሁት መጀመሪያ። ከዛ መሀል ላይ ወደ 6ኛ ክፍል ላይ ትንሽ እንትን አልኩ፣ አስቸገርኩና ወደ ሌላ ወደ ግል ትምህርት ቤት ገባሁኝ። ምን ተደባደብ? እዛው አካባቢ በቃ አስቸግር ነበር በጣም፣ ቤተሰብ አስቸግር ነበር። እንደ ፊልም ምናምን አይ ስለነበር በጣም አስቸጋሪ ልጅ ነበርኩ። እና ከረቢ ወደ ረቢ አቤል ደግሞ የሚባል አለ የግል፣ ወደዛ ገባሁ። እዛ ጨረስኩ። ከዛ ተመልሼ የመጣሁ ረቢ ደግሞ 9ኛ ክፍል 9ና 10 ረቢ 11ና 12 አየር ጤና ነው የጨረስኩት። አየር ጤና እንግዲህ የድሮ ረቢ ራሱ ከ60 ዓመት ምናምን በላይ ነው ትምህርት ቤቱ። በጣም ይገርማል እድሜው ማለት ነው። አየር ጤና ነው የጨረስኩት። ይገርም ነው። ከዛ እንዴት ነው እስኪ የወጣትነትስ ወደ መርካቶም ወደ ምንም ገባ ወጣ ብለህ ነበር እንዳልከው የህንድ ፊልም ትዝታው ምናምን? በጣም ያ ጊዜ እንዴት ነበር? እንደ ፊልም በቃ ያላየሁበት ቪዲዮ ቤት የለም ማለት ይችላል። ጎጃም በረንዳ፣ አዲስ ከተማ፣ ኧረ የት ብዬ ተክለሃይማኖት፣ እነዚህ ህንድ ፊልም እያየሁ ነው። በቃ አንዳንድ ባህሪዎች እኮ አሁን ከህንድ ፊልም ምናምን የተወሰዱ ናቸው። ያን የአክሽን ፊልም የህንድ እነ ሻሩክ ካን፣ እነ ሰልማን ካን፣ የነ ሶኒ ዶል ምናምን አብዛኞቹ አይ ስለነበር እና አንዳንዴ የነ ቫንዳምን ምናምን አይ ነበር። አክሽን ፊልም በቃ እንደውም ወደ ስፖርቱ እንደሳ ባደረገኝ ያ ነገርም አለ። እንደዛ ነው። ይሄ እኮ የሚገርም ያው ብዙ ጊዜ በደንብ በእርግጥ ሰዎች አያነሱትም፣ ግን ያኔ የነበረው የህንድ ፊልም ተጽዕኖ ቀላል አልነበረም። ከባድ ተጽዕኖ ተረጉም ነበር እኮ። ከዛ በፊት ሰው እንግሊዝኛ ተረጉም ነበር። ተው እባክህ። ሰፈር ወስጄ ሰፈር ወሰድኩና ወደ ፉሪ ምናምን አካባቢ ማለት ነው ሰፈር፣ እዛ ወስጄ ቪዲዮ ምናምን ራሱ በካሴት ነው ያኔ። በካሴት ወስድና እያሳዩዋቸው አንድ ቀን ብቻ ተሸወድኩ። ምን ስህተታት
በነጭ ፈረስ ትመጣለች በጥቁር ፈረስ መጣች የሆነ ትርጉም ላይ ማለት እየተረጎም የተሸወዱት ግን እነሱ በጣም ጓጉተው ስለነበር አላወቁትም። በቃ ተመስጠው ላይ ነው የምትተረጉመው ወይስ ትርጉሙ ቀጥታ ነው እንጂ እየሰማው ያኔ እንደዛ ነበር። ቀጥታ እየሰማ መተርጎም ነበርና እንዴት ነበር እስኪ የምትተረጉመው? እስኪ አንድ እናስመስል እዛ ጋር እያየን አስመስለን ያንተን ድምጽ ለማወቅ እኛ ብዙ ተርጓሚዎችንም ስለምናውቃቸው ፊት ለፊት የሆነ በቃ ሻሩክ ካን ወይ የሆነ ከቃጅል ጋር አሁን የሆነ ፊልም አለ ኩች ኩች ወታ ይላል እዛ ላይ እያወራት ሜኔ ቱምሴ ፓር ከርታው እኔ አንቺን አፍቅሬሻለሁ ምናምን እያለ እንደዛ ማለት አሁን ደስ ይላል። በእናትህ በጣም አክሽን ፊልም ከሆነ ደግሞ የሆነ አሁን አክሼ ኩማር ጃንዋር የሚል የሆነ አውሬ የሚል እንትኑ ራሱ አርስቱ ጃንዋር ምናምን ይባላል እና ሜኔ ቱኔ ማር ከርታው ይላል ማለት ነው። እኔ አንተን እገልሃለሁ ምናምን የሚለው ሌባውም ማለት እንደዚህ እያለ እኔ እንደዛ ተረጉም ነበር። ብቻ የሚገርም ጊዜ ነው። ግን እንትኑ የትርጉሙን ብቃት ያው በማየት ነው የተማርከው? በማየት ነው። እኔም ሰው ሲያወራ ቃላታችሁን በመጻፍ ምን በማለት አይደለም አልጥፈም። ሰው ሲያወራ እንዲህ ወደ ተክለሃይማኖት እንትን አካባቢ አዲስ ከተማ ፍቅር ምናምን ቪዲዮ የሚባል ነበር። ፍቅር ቪዲዮ ቤት የሚባል ነበር እንዲህ የህንድ ፊልም ምናምን የሚያሳይ እዛ ነው እነሱ ሲተረጉሙ እየሰማው ነው። ያሬድ የሚባል ነበር ብዙዎቹ ነበሩና የእነሱ ትርጉም እየሰማው ነው። እኔ ቀጥታ ነው የሰማሁት። አሁን ይሄ አዲስ የመጣው ከስር እዛው የሚተረጎመው ነው። እኔ ቀጥታ አጠገቤ ቁጭ ብለው እኔ ህፃን ነበርኩ እንደውም ለውዝ አመጣለሁ ጫታ አመጣላቸዋለሁ ምናምን እንደዛ ነበር። ነመስቴ በያ ሰላም ወንድሜ ነው። ስለኛ ምናቃ የተወሰነ ያው እኔም አይቻለሁኝ። በጣም ነው የምወደው ግን ያው የህንድ ፊልም ያው ይታወቃል። ምን እንደሰጠኝ ታውቃለህ? የቤተሰብ ፍቅር ሰጥቶኛል። እውነት የቤተሰብ ፊልም በጣም ይሰራል። ምክንያቱም እነሱ ቤተሰባቸውን እንዴት መስዋዕት ለእናቱ ለአባቱ እንዴት መስዋዕት እንደሚሆን የሆነ ፊልም ላይ ወይ ሻሩክ ካን ወይ ሰልማን ካን ስታይ በቃ በጣም ከረን አርጁን የሚባል ፊልም አለ በጣም ያስለቀሰኝ የቤተሰብ ጉዳይ በቃ እናታቸውን እንዴት ምናምን ተበድላ እንዴት እንትን ሲበቀሉላት ምናምን ያ ነገር ስታይ በቃ ቤተሰብ ስፔሻሊ እናት አባቶቻቸውን በጣም መስዋዕት ይሆናሉ ፊልም ላይ ሲታይ ማለት። በቤተሰብ ፊልም ማንም አይደርሳቸው እንደ ፊልም ማለት በቤተሰብ ፊልም ምን ያህል መስዋዕት እንደሚሆን እኔ እሱን ነው የቤተሰብ ፍቅር ሰጥቶኛል ነው። ያው ከሁሉ የሆነ ነገር አይደለም ከሰው ልጅ ከሆነ ከጉንዳንም ትማራለህ ትማርካል ትክክል። እና እሱ ነው የቤተሰብ ፍቅር ሰጥቶኛል። ብዙዎችን በጣም ስፖርተኛ አድርጓቸዋል። ለቤተሰባቸው ያላቸው ፍቅር እንዲጨምር ለሀገራቸውም እንደዚሁ ለሀገር በቃ ሀገርም ወዳድ ናቸው። የባንዲራ ፍቅር ለባንዲራ ለሀገራቸው እንዴት መስዋዕት ምናምን እንደሚሆን ያንን በህፃንነት አይምሮ እየተቀየረ ይመጣል። በጣም የሚገርም ነው። ጄ ሂንዱስታኒ ነው የሚሉት ህንድ ወደፊት ማለት ግን ያው ደግሞ አፍቃሪም እኮ ያደርጋል። በዛው አፍቃሪም አለ አፍቃሪም ያደርጋል። እኔ ግን ያኔ ጮጬ ስለነበር አልያዘም። አንተ በቃ ተገላግለሃል በሰላም። እኔ ነገር ውስጥ አልገባሁም። ያው አልሐምዱሊላህ ብዙ ማጣራት ይጠይቃል። ሚስጥር ምናምን ካለ እስቲ ኢንሻአላህ እስቲ ካለ እናያለን። ግን የሚገርመው አንተ ለየት የሚያደርገው ያው እኔም አይ ነበር። አንተ ግን በጣም ደግሞ ሰቃይ ተማሪ ነህ እና ትምህርቱ አለ በዚህ በኩል እንዴት ነው አጥንተህ እንዴት ነው ፊልም አይተህ እንዴት ነው ሁለቱንም የምታስኬደው? እኔ ትንሽ ነገር ነው እንትን ትምህርት ላይ ራሱ የምፈልገው እንዴት እንደሆነ እንጂ አላህ ታምር ሊሆን ይችላል። ትንሽ ነገር እንትን እላለሁ በቃ ውጤታማ እሆናለሁ። እንደውም ትምህርት አልኩ 6ኛ ክፍል 1 ወር 2 ወር ቀጥቼ እየመጣሁ ማስ ምናምን ስደፍን ስታይ አስተማሪዋ ስም ጠሪ ነች ልታባራ ነበር። ግን ያንን ውጤቴን አይታ በቃ በሱ እንትን ነበር የሆነ ማስ ፈተና ላይ እደፍናለሁ 10 ከ10 ምናምን ሳመጣ እንዲህ ልጅ እንዴት በቃ ግን ትምህርቴ ላይ ደካማ ብሆን ታባራኝ ነበር። በዛ ትመክረኛለች ምናምን እንዲህ አታደርግ ምናምን እያለች ማለት ያ ነው። ግን ፍቅር ስትል መላመድም ሊሆን ይችላል እንጂ 3ኛ ክፍል ላይ ማለት ህፃን ነኝ እንግዲህ አስበው ያኔ ፍቅር ደብዳቤ ሰጥቻለሁ። ተው እባክህ ቤት አሁን ሰፈር ያወሩበት እኔን ታሪክ ከኔ ጋር የተማሩ ስለሚያውቁ የፍቅር ደብዳቤ እንዴት እናደርጉ ታውቃለህ? የሲስተር የሆነ ሳጥኗን ሰበሬ የሆነ አበባና የህንድ የሻሩክ ካን ምናምንና የቃጅል ፎቶ ያለበት አገኘ። እሱን አሽጌ ሰጠዋት። ልጅቷ ደግሞ ሞኝ ነገር ነች መሰለኝ ለአስተማሪ ትሰጣለች። ከዛ እኔ በቃ ጠፋሁ ለአንድ ሳምንት ምናምን ጠፋሁ ምናምን እንዲህ አስበው እንጂ አባሮ አለቃ ምናምን አለ አባሮ ምናምን ይዞ አምጥቶኝ ፊት ለፊት እንደ ችግር የለውም እኮ ግን ጊዜ አይደለም እንደዚህ አይደለም ምናምን ትምህርት ለምን ትተዋለህ ምናምን አለች። ከዛ እሷ ግን ወስዳ ሰጠች። ከዛ በኋላ ክላስ ውስጥ ሙድ መያዣ ማድረግ የሌለብሽን ነገር ነው ያደረግሽው። ማድረግ የሌለብሽ ራሷ ታውቃለች። ጀሚላ ትባላለች። ጀሚላ ከሊል ትባላለች። ጀሚላ በጣም ጥፋት ነው የሰራሽው። ይቅርታ ማለት አለብሽ። አረሷት እንዴ በዛን ሰዓት በስንት መከራ ተጽፎ ሳጥን ተሰብሮ ስንት ማስታወሻ ወጥቶ እንዲህ ይደረጋል።
በጣም አፉ ከዛ በኋላ ከዛ በኋላ እኮ በቃ ክላሱ ሙድ ያዙ። ያኔ መጽሐፍ ምናምን ትዋዋሳለህ። ከሷ ተዋስ ነው የሚሉኝ ሁሉም ማለት ነው። አብሮኝ የተሰጣት ልጅ ነበረች አብራኝ፣ ግን ከሷ ለምን አትዋስም ትለኛለች። ያው ያኔ እኮ ሁለት እዚህ ጋር ሴቶች ወይም አንድ ወንድ ነው የሚቀመጠው፣ አንተ ነው የምትቀመጠው። እና እንደዛ ሙድ ይዙብኝ ነበር። ብቻ ያ ነገር አለ። ግን እኔ ፍቅር አስቤው አይደለም እኮ ዝም ብሎ ያየሁትን ነገር ነው ወስጄ እንትን አልኩ። በጣም የሚገርም ትዝታ ነው። ከዛ እንግዲህ አሁን ይታወቃል እዚህ ያለው ላይፍ የመርካቶ ህይወት በጣም ይታወቃል። ከዛ ተነስተህ ነው እንግዲህ ወደ ዩኒቨርሲቲ ያደረከውና ብዙዎቻችን ደግሞ ስንወጣ ባይተዋር ስሜት የሚሰማናል። ደግሞ አንዳንዶቹ ደግሞ ያው ደስ የሚላቸውም አሉ። እኔ ክፍለ ሀገር ስለነበር ደስ ብሎኛል ወደ አዲስ አበባ ዩኒቨርሲቲ የተማርኩት። ሰይዶ ከአዲስ አበባ ወደ የት ነበር ሄደው? ምን ስተሰማው? እኔ ወደ ክፍለ ሀገር ሲሄድ እኔ እንደውም እኮ በጣም እምባዬ መጣ። ለመጀመሪያ ጊዜ ስወጣ ነው ከአዲስ አበባ ዩኒቨርሲቲ ስገባ ማለት ነው። መጀመሪያ ሆሳና ወደ ዋቻሞ ዩኒቨርሲቲ ማለት ቀጥታ ወደዛ ነበር የሄድኩት። በጣም በቃ እምባዬ መጣ። ምንድነው አይደርስም እንደ ምናምን ነገር እንደው መሀል ላይ ጨዋታ ለምናምን መፍጠር አስቤ መኪናው ራሱ አለቀሰ እኮ ሶፍት ስጡት ምናምን ነገር ያለ በጣም ረዝሞብኝ ማለት ነው። ለምን እኔ እንደዚህ ረጅም ርቀት ሄጄ አላውቅም ያኔ ማለት ነው። ከአዲስ አበባ ወጥቼ አላውቅም። እና ያንተ እንትን አለ ያ ነገር አለ ብቻ። እንደውም እኮ ቅርብ እኮ ነው፣ ብዙ ሩቅ አይባልም። 200 ምናምን ኪሎ 232 ኪሎ የአንድ ቀን ወይም የአንድ ቀን ተኩል መንገድ ብትጓዝ እንደዛ ነው። ስንት ነው 8 ሰዓት ነው የደረስነው። ከዚህ ከቤት ሸኝተውኝ ምናምን ሲወክቡ እኔ ገረመኝ። የሆነ ሻንጣዬን ይዘው ለ10 ምናምን ሆኖ ሲሸኙ ዩኒቨርሲቲ ገባ ተብሎ ያ ነገር መቼ ነበር ዓመተ ምህረቱ? በቅርብ ነው አይደል? በቅርብ ነው። ምን አጠና? እኔ ኬሚካል ኢንጂነሪንግ ነው። ኬሚካል ኢንጂነሪንግ አሁን ስንጠራህ ኢንጂነር ሴዶ ያው ትንሽ ነው የሰራሁበት። ደግሞ የኬሚካል ኢንጂነሪንግ እንደዚህ ወጣ ያሉት መካኒካል፣ ኤሌክትሪካል ኢንጂነሪንግ ኤቭሪቲንግ ተሰርቶ ነው የሚመጣው ከውጪ ማለት ነው። አንተ ሄደ ወይ የሆነ ማሽን ጠባቂ ነው የምትሆነው ኢትዮጵያ ውስጥ ስትሆን። እኛ ግን የተማርነው ማሽኑ መስራት ወይ ማሽኑ መፈብረክ ምናምን። አሁን አንድ ኬሚካል እንደዛ አንድ ኬሚካል ኢንጂነር የሆነ ፕሮዳክሽን ካለ ለዛ ፕሮዳክሽን የሚያስፈልጉ ማቴሪያሎች ጠቅላላ ፕሮሰስ ያደርጋል፣ ይሰራል፣ ሜንቴናንስ ይሰራል፣ ያ ራሱን እንትኑን ያመርታል። አሁን ለምሳሌ ሪያክተር የሚባል ነገር ታውቃለህ? ኬሚካል ሪያክተር የሚባል አለ። ኤቭሪቲንግ እዛ ውስጥ ካልገባ እንትን አታገኝም። ለምሳሌ ምግብ ሪያክተር ውስጥ ካልገባ እንትን አሁን ለምሳሌ ስንዴው መጣ፣ ስንዴ ወደ ሆነ ነገር ሊቀየር የሚችለው ሪያክተር ውስጥ ካልገባ ሊቀየር አይችልም። መጀመሪያ ሪያክተር ውስጥ ይገባል። አሁን ለምሳሌ እንትንም ይመጣል ኮካ ወይም ለስላሳ መጠጥ የሆነ ሚሪንዳም ሊሆን ይችላል። ያም ሪያክተር ውስጥ ካልገባ ዝም ብሎ መቀየር አይችልም ማለት ነው። እነዛ ሁሉ የሚቀይር ነገር ሪያክተር ውስጥ ይገባል። ከዛ በፊት ግን እንትን ፊዚካል ትሪትመንት አለ። ፊዚካል ትሪትመንት የምታደርግባቸው እነ ሚክሰር አሉ ማለት ነው። እነ ይሄ ባች ይባላል። እነሱ ሄዶ ምናምን እሱን አልፎ ነው ወደ ሪያክተር ይደል። ከሪያክተር በኋላ ደግሞ ፕሮዳክቱ እንዲህ ተመርቶ እንዲህ ፕሮሰስ አለ። ስንማር እንደዛ ነው የተማርነው። ይሄማ ትልቅ ነው፣ በጣም ትልቅ ሙያ ነው። በጣም ስንማር እንደዛ ነው የተማርነው። ስንሄድ ግን ሪያክተር ጠባቂ ነው ያደረጉ የሆነ ነገር እንዳይፈጠር። አሁን ለምሳሌ ክሩድ ኦይል የሚባል አለ። አሁን ነዳጅ እንዴት እንደሚመረት ማለት ክሩድ ኦይል አለ። ያችን ክሩድ ኦይል ማለት ነው ክሩድ ኦይሏ ከእንትን ከባህርም ትወጣለች። ከባህር ከወጣ በኋላ ፈርነስ የሚባል አለ። ፈርነስ ውስጥ ገብቶ ይቀልጣል። ያቺ ፈርነስ ልክ እንደ ሪያክተር ነች ማለት ነው። ያ ከቀለጠ በኋላ ዲስቲሌሽን ኮለም የሚባል አለ። አሁን ለምሳሌ ጋዝ የሚባል አለ። መጀመሪያ ላይ አስፋልት የሚባል አለ። ከታች የሚቀረው አስፋልት ነው። ከዛ ኬሮሲን የሚባል አለ። ከዛ ቤንዚን የሚባል አለ። ከዛ እያለ ነጭ ጋዝ ማለት ነው መጨረሻ ላይ ይመጣል ማለት ነው። ፕሮሰስ ያ ሁሉ ፕሮሰስ ዲስቲሌሽን ኮለሙን ውስጥ ነው የሚካሄደው ማለት ነው። ቴምፕሬቸሩና ፕሬሸሩን ተቆጣጥረ የምታወጣው ነው። አሁን ነዳጅ ሲመረት እኮ የነዳጁ የመጨረሻ ፓርቱ ምንድነው? አስፋልት ነው። ገብቶሃል? ይሄ ሁሉ ፕሮሰስ ትማራለህ። ስትማር በትምህርት ደረጃ ይሄንን ትማራለህ፣ ግን እዛ ስትሄድ ጠባቂ ነው የምትሆነው ማለት ነው። ስለዚህ ለዛ ነው ቅጥር ምናምን ያልፈለኩት። እኔ ቅጥርም አልፈለግኩትም። ለምን ምንም እንዲህ ማይፈታተነኝ ነገር እኔ አልፈልግም። ለምን እኔ አሁን ዩኒቨርሲቲ ስማር ዲስቲሌሽን ኮለምን ሙሉ ዲዛይን ሳደርግ ነበር። ኤቭሪቲንጉ ማለት ነው የዲስቲሌሽን ኮለምን ኤቭሪቲንጉ፣ እያንዳንዱን ፕሌቱን ከስር ያለው ፕሌት በምን ቴምፕሬቸር በምን ያህል ቴምፕሬቸር በምን ያህል ፕሬሸር ይሄ ነገር ይሄ ዲስቲሌሽን ኮለምን ይሰራል። አሁን ለምሳሌ እንትን አለ አይደል? ይሄ ፈርነሱ ማለት ይሄ እንደ ሪያክተር ነው የምንጠቀምበት። ክሩድ ኦይሉ ገባ ከባህር ወጣ፣ እዛ ውስጥ ገብቶ በጣም በሙቀት ነው የሚወጣው አይደል?
ያቺን ቴምፕሬቸር እንዴት እንትን ያንን ነገር ሚኒማይዝ አደርጋለሁ ማክሲማይዝ አድርጌ ወደ ዲስቲሌሽን ኮሎመኑ አስገባለሁ። ለምን ያ እንትን ምርት ኦልሬዲ እዛ ጋር ኬሚካል ሪያክሽን ያልቃል። ኬሚካል ሪያክሽኑ እዛ ነው፣ ወደ ፊዚካል ትሪትመንት ነው። አሁን ወደ ዲስቲሌሽን ኮሎመን ሲገባ ማለት ዲስቲሌሽን ኮሎመኑ ላይ ለምሳሌ በ1000 ዲግሪ ሴልሺየስ ቢገባ ዲስቲሌሽን ኮሎመኑ ሊፈነዳ ይችላል። ያ ነገር እንዳይሆን እንዴት ነው ይህን ማቴሪያሉ ይሄ የሚቋቋም በምን አይነት ማቴሪያል ብሰራው ነው? በሲልካ ነው ወይስ በካርቦን ቢሰራ ነው ወይስ በሌላ ብረቶች ቢሰራ ነው ምናምን ተብለ ትሰራለህ። ያንን ሁሉ ፕሮሰስ አድርገህ ተምረህ ተቀጠር ስትባል እዛ መጠብቅ ከሆነ ገባን ነው ውሳሱ ውስጥ ከተትከኝ እንደው የስንት ዓመት ትዝታ ሞር በዚህ ሙያ የተማሩ ሰዎች እንግዲህ ያወራውን ነገር አንደርስታንድ ያደርጋሉ። ያው ተቀጥረህ ባትሰራም እንግዲህ አማካሪ ይሁን ካሉ ከጠሩ ያው መሄድ አይቀርም፣ ችግር የለውም። ከተከፈለም ትንሽማ ሰርቻለሁ እኮ አራ ትንሽ ሰርቻለሁ። ኦኬ እንዲህ ለስላሳ ፋብሪካ ውስጥ ምናምን ሰርቻለሁ። እንደዚህ የሆነም ፕላስቲክ ፋብሪካ ምናምን ሰርቻለሁ። ኢንጂነር የሚለውን ነገር አጽድቀነው ነው ዛሬ ሄድነው። ከዚህ በኋላ ኢንጂነር ሴዶ እንትኑ መጨመር ይቻላል፣ ችግር የለውም። ኢንጂነር ሴዶ ማርሻል ማለት ይቻላል፣ ችግር የለውም። ያው ፒኤች እንትናችን ብትሰራ ኤምኤሳችንን ፒኤችዲያችን ምናምን ብንሰራ አሪፍ ነበር። ግን ኢትዮጵያ ውስጥ ምንም አይጠቅምም። ገብቶሃል አይደል? እንደዚህ ፋብሪካ ገባ አሁን ሴመንት ይመረጣል። ሴመንቱ ራሱ ሴመንት ሲመረት እንዴት ነው ፕሮሰሱ? ኤቭሪ ፕሮሰስ ትሰራለህ። ለሴመንት ደግሞ አንድ ፕላንት የሚባላል። ፕላንት ሲባል የኛ ሰው ወይ አብዛኛው ሰው የሚያውቀው ያው ተክሉን ነው አይደል? ፕላንት የሚባላል ኬሚካል ኢንጂነሪንግ ፕላንት ማለት የአንድ ፋብሪካ ማለት ነው። ሙሉ ፕላንት ዲዛይን አለው ማለት ብዙ ፋብሪካ የያዘ ቦታ ማለት ነው። ያንን ፕላንት ዲዛይን ኢኮኖሚክስ የሚባላል ያቺን ፋብሪካው ማለት ነው። አሁን ለምሳሌ አንድ ዳንጎቴ ሴሜንት ፋክተሪ ከሆነ ያንን ሙሉ ፕሮሰስ የሚሰራው ኬሚካል ኢንጂነር ኢኮኖሚክሱም ይሰራል ማለት ነው። ምን ያህል ወጪ ያስፈልገዋል፣ ምን ያህል በብድር ይሰራ ወይስ ምን ያህል ኢንተረስት አለው ምናምን ትርፉስ ምንድን ፕሮፊቱስ ምናምን ብለህ ኤቭሪቲንግ ዲዛይን ታደርጋለህ ማለት ነው። የሴሜንት ፋብሪካው ዛሬ በጣም የሹገርም ፋብሪካ ከሆነ እንደዛው ነው። አስከበርካችሁ ዛሬ ኬሚካል ኢንጂነሪንግ ብቻ አላብዛባችሁና ኬሚካል ኢንጂነሪንግ ያ ነው የገረመኝ ነው ማለት ከዚህ በፊት ምን ተባራ ስላልሰማው ትልቅ አቅም እንዳለ ማሳያ ነው። ግን አስተምር ምናምን አልተባልክም? እኔ አልፈልግም፣ ማስተማር አልፈልግም፣ መስራት ነው በቃ። ይሄ እንትኑ በቃ ልቤ ራሱ ይደነግጣል እንትኖቹ ሲሰሩ ምናምን ሳይ በቃ የሆነ ደም ስር ውስጥ ስላለ ደስ ይላል በቃ። እኔ አሁን የሆነ ሰዓት እንትን ይሄ ብርጭቆ ፋብሪካ እዚህ አስኮ ያለው እዛ ነበር የወጣሁት አፓረንት ማለት ነው። እዛ ኤቭሪ ፕሮሰሱ ሳየው እንትኑ መጥቶ ይሄ ሲልካውን እንትን የሚሰራበት ዋናው ሲልካ ነው፣ ከውጭ ነው የሚመጣው እና ላይምስቶን ይባላል። ላይምስቶን እነሱ ሚክስ አድርገው ምናምን ሲልካው ነው ውድ። ላይምስቶን ኢትዮጵያ ውስጥ በሻል እና ማርብልም አለ። አሁን ይሄ እንትን የሚመረትበት ማለት ነው፣ ብርጭቆ ግላስ ምናምን የሚመረትበት እዛ ገብቼ ሳይ በቃ ልቤ ደነግጥ ነበር ሳየው። ኤቭሪ ፕሮሰሱ እያየው ስለሆነ ማለት ነው። ኤቭሪ ፕሮሰስ እስከ ፋይናል ፕሮዳክት ከሮ ማቴሪያሉ ከጥሬ እቃው እስከ ፋይናል ፕሮዳክት ድረስ ያለው ነገር እያንዳንዱ እንከታተል ስለነበር ይደነግጠኝ ነበር በቃ። መሀል ላይ በቃ ልቤ ድንግት በቃ ደስታው እኮ ነው። የሆነ ጊዜ በጣም ስትደሰት ልብ ምናምን እንትን ይላል አይደል? ያን ስሜት ማለት ከዚሁ ከልጅነት ሳንወጣ በልጅነትህ ይመስለኛል ለመዋኘት ብለህ ውሃ ወስዶ ያውቃል? የ6 ወይም የ7 ዓመት ልጅ ሆኜ። እንዴት ነው እስኪ አውራል። ኧረ ረጅም ነው እኮ አንድ 300 ምናምን ሜትር አልሄድኩም ይዞኝ ሄዷል። 300 ወይም 400 ሜትር ይዞኝ ሄዷል። የት ወንዝ ነው? እዚህ ወደ ፉሪ አካባቢ የሆነ ከጋዳፋጂ ወይም ከወለቴ የሚመጣ ወደ ፉሪ የሚሄድ እንትን አለን። እዛ እኛ ግብርና ምናምን የከብት እርባታ ምናምን ነበረን እዛ ማለት ነው፣ ፉሪ ላይ ማለት ነው። ከዛ የሆነ ጓደኛ ያለ ሽመልስ የሚባል አብሮኝ የሆነ እቃ ሊያሻግር ነው፣ ድልድይ ነው ወደ አያቶቹ ጋር ሊወስድ ይፈራል። እኔ ደግሞ ቀን ሙሉ እዛ ጋር ነበር ያን የዋልኩት። በአንድ እግሬ ምናምን የሆነ 2 ድልድይ እኮ ነው፣ በአንድ እግሬ ምናምን እዘዋወራለሁ እመለሳለሁ ምናምን። መጨረሻ ላይ ግን የዚህ ልጅ እቃ ላሻግር ያላ ስራ ነው ቀድሞኝ እንትን ሄደ እንትኑ እቃው። እኔ ከኋላ ዋና እችላለሁ እኮ ዋና ምንም ውስጥ እገባለሁ እሰራለሁ። ዋና መቻሌ ነው እንደውም እኮ እንዳልሞት ያደረገኝ እንጂ እኮ ትልቅ ጎርፍ እኮ ነው። ወንዙም ያውቀዋል ሰፈር ራሱ። እኛ ራሱ ሰሞኑ በቅርብ ከ4 ወር ነው ከ5 ወር በፊት ሰፈሩ አጥለቅልቆታል። አሁን በኮሪደር ልማት ተሰርቶ ነው እንጂ ሰፈሩ ምናምን ይዟቸው ሊሄድ ማዘር ራሱ ይዟል ሊሄድ ነበር። ይሄ ውሃ ማለት ከባድ ውሃ ነው ገብቷል። በዚህ ሰሞን እንደዚህ ሊያደርጋቸው ነበር። ይሄ ግን 6 ዓመት ምናምን የ7 ዓመት ሆኜ እና ከኋላ እየዋኘው አስቸገረኝ። የሆነ እንትን እንዲህ ለመያዝ ስሞክር ፌስታል ነው ታውቃለህ እንትን ይለኛል፣ ይዞኝ ይሄዳል ወንዙ ማለት ነው።
መጨረሻ ላይ ግን ያው ባለውለታዬ ነው አሁን ያልኩ የሽመልስ አባት ኑርጋ ይባላል። እሱ እግሩን ያዙትና ነው መሰለኝ ከኋላ እግሩን ይዞት ያዘኝ። ግን ያኔ በቃ ሄጄ ነው 300 ሜትር ከሄድክ በኋላ 300-400 ሜትር ከሄድክ በኋላ ማለት ነው የተንሳፈፍክ ከላይ ሄድክ። እየዋኘሁ ሄድኩ ግን አቃተኝ መጨረሻ ላይ። ነፍሴ ግን ልትወጣ ነበር። በዛ ጎርፍ ነው አይደል? ጎርፍ ነው። ጎርፍ ደግሞ ኃይል ይኖረዋል። ኃይል አለው በጣም እንጂ እንደዛ እኔ አስቤበት ብገባ እኮ ይዞኛ ሄደ። እዋኛለሁ ለምን በጣም እዋኝ ስለነበር ነው። ግን ባለውለታዬ ነው ይሄ ሰውዬ። ያው አላህ ነው ሰበብ ያደረገው። በጣም ይገርም ነው። በጣም ጎረቤት ነው። አንዳንዴ እንዲህ አይነት አደጋ ላይ የሚደርስብህ ሰው እኔ ማስታወሳለሁ። ልጅ ሆኜ የዋኘሁኝ እንደዚሁ በጣም ውሃው ውጦኝ በጣም ስቸገር ለመተንፈስ በጣም ስቸገር ማን ያወጣኛል ብዬ ጨነቅ ነበር። ልክ እንደዚሁ በአንተ እድሜ ደረጃ ሆኜ ነውና መጨረሻ ላይ አንድ ካጠገብ የሚዋኝ ሰው ምን ይሄ ህፃን ልጅ ነው ብሎ እንዲህ ጎትቶ ሲያወጣኝ አስታውሳለሁ። ውሃ ከባድ ነው። ውሃና ምንድነው እያሳሰቅ ነው የሚገለው ይባላል። በጣም እንዴ ያኔ ሞቼ ነበር። እንደውም አንዳንዴ ስማረ ያኔ ብሞት ይሻላል። በቃ ወንጀል ሳበዛ ለምን ወንጀል ሳላበዛ አላህ ያኔ ቢወስደኝ ይሻላል አለው። አንዳንዴ ወንጀል ይበዛል። በቃ የሆነ የምትሰራው ነገር አለ አይደል? ዱንያ ያኔ ብሞት ያሻል። አሁን ወንጀል ይበዛ እኮ እላለሁ። ግን አላህ ምክንያት አለ፣ የተሻለ ነገር አለው። ኢንሻአላህ አላህ ጀነት ያስገባል። ኢንሻአላህ ደግሞ አፉ ይለናል። እንግዲህ እስኪ በስፋት ደግሞ ወደ አወቅንህ መረጃ ስንመጣ እንግዲህ ለብዙ ዓመት ማርሻል አርት ተምርሃል፣ ቴኳንዶ ተምርሃልና እስኪ እንግዲህ እነዚህን ነገሮች በደንብ አድርገህ አንሳልን። ያው እኛ እንግዲህ ሙያውን በደንብ አድርገን የማወቅ ነገር ይጎለናል። መቼ፣ እንዴት፣ የት ተማርክ? አሁን አንዳንዴ ፕሮፌሽናል የማትመስለውም ሰው ሊኖር ይችላል። ያው እኛ ገር ላይ ኮሚክ ስታደርግ ስትቀልድ ምን ስትል እንዲሁ ፍላጎት ስለሆነ ብቻ ሰው ይመስለዋል። እስኪ እነዚህ ነገሮች እናንሳቸው። እኔ ያው የህንድ ፊልም ተጽዕኖ ነው ስፖርት እንዲጀምር ያደረገኝ። ከ20 ዓመት በፊት 1998 ላይ ግንቦት 28 ምናምን ይመስለኛል። ግንቦት 28 እዚህ ቶታል ወደ ጂቲዜድ ወይም መሐንዲስ ሰፈር ይባላል። እዛ በአሰልጣኝ ማስተር ሶሪ ይባላል እና የኔ ሲኒየር አለ ነስረዲን ይባላል። ሳቦም ነስረዲን ይባላል። ከሱ ጋር አብረ ቪዲዮ ቤት ነው የተገናኘ ነው። ከዛ በፊት የሰፈር ልጅ ነው አውቃለሁ፣ ግን ብዙ እንትን አንልም። ቪዲዮ ቤት ተገናኝተን ሄድኩኝ፣ ይዞኝ ሄደ። ከዛ በኋላ በቃ ተለክፌ ቀረሁ በቴኳንዶ። ከዛ በፊት እንቅስቃሴ ያደርግ ስለነበር ዝም ብዬ በቃ ከልጆች ኳስ ምናምን እንትን ነበርና በቃ ሄድኩኝ። ከዛ በኋላ በቃ ተመዘገብክ። እንደዚህ የገባው ቀን ራሱ ሮጣለሁ። እነሱ ብዙ እንትን የላቸውም ታውቃለህ። ትንፋሽ እኔ ትንፋሽ አለኛል። ሮጣለሁ ምናምን እንዳልኩ ነው። ወንዝ እየገባው ምናምን እንትን ስላልኩኝ ከዛ ሮጣለሁ። በቃ ሩጫ ነበር ሰዓቱ። ማሟሟቂያ ብሎ እየተሮጠ ላቆም ነው እንዴ አሰልጣኙ እንደውም ሰለቸው። እንደው ያኔ እንትን ረዳት አሰልጣኝ ነበር አብዱከሪም ይባላል። እሱም እኛው ሰፈር ነው ያለው። ዋና አሰልጣኝ ማስተር ሶል ነው፣ አሁን አሜሪካ ነው ያለው። ባለውለታዬ እሱ ነው። በቃ እንደዚህ ደፋር እንደሆነ ያደረገኝ የእሱ ምክርና የእሱ ስራ። በቃ እኔ ምንም ነገር አልፈራም ካላህ ውጪ እዚህ ምድር ላይ ምንም አልፈራም። ትምህርቱ አካል ነው ይሄ። በቃ የትምህርቱ አካል በቃ ቴኳንዶ ማርሻል አርቱ ኮንፊደንስን እንደዚህ ራስ መተማመን፣ ሰውን ካልበደልክ፣ ሰውን የሆነ መብቱን ካልነካ ምንም ፍራቻ ምንም ነገር። ለምን አላህ ነው በዚህ የሚጠይቅ እኮ ሰው አይደለም። ሰው ሊጠይቀኝ ይችላል፣ ህግ ሊጠይቀኝ ይችላል ምናምን ብለህ ልታስብ ትችላለህ። ሰውን ስትዘልፍ፣ ሰውን ስትመታ ወይ የሆነ ነገር ስታደርግ ማለት ያ ነገር እኔ ሃይማኖቴም ስለሚከለክል ይሄ ማርሻል አርቱም ያንን ህግ ደግሞ እንዳትጠቀም ስነ ምግባርን በጣም ዲቨሎፕ ስለሚያሳድግልህ እኔ እንደዛ ማለልም ለዛ ነው ማልፈራው። ማንንም አልፈራም ካላ ውጭ እዚህ ምድር ላይ። ደስ ይላል በጣም። መፈራው አላህን ብቻ፣ ማንንም መፈራትም የለበትም ከሱ በስተቀር። ግን የትምህርት አሰጣጡ ሂደት እንዴት ነው የሚታየው? ሀገራችን ውስጥ ያለው እንዴት ነው ትምህርት አሰጣጡ ሂደት? ያው ብዙዎቻችን ትንሽ የማየት ድርገባ ሊሆን ይችላል። ምንም ማናቅም ደግሞ ሰዎች አለና ዲሲፕሊን ይበዛዋል። ቴኳንዶ ማለት እኮ ወታደራዊ አርት ነው። ቴኳንዶ የፈጠረው ሰውዬ ጀነራል ቾንጌ ወታደር ነበር፣ ጀነራል ነው፣ የኮሪያ ጀነራል ነበር ይሄ ሰውዬ ቴኳንዶን ሲፈጥረው ማለት። እና ቴኳንዶ ለምንድን ነው መጀመሪያ የፈጠረው? ለራስ መከላከል ነው፣ ፎር ሰልፍ ዲፌንስ ማለት። የሆነ እነሱ ያኔ በጃፓን ነው በምን ተይዞ ነበር ኮሪያ፣ በጃፓን ቀኝ ግዛት ውስጥ ነበረች መሰለኝ ኮሪያ። እንደዛ ነው። ያኔ ወታደሮቼ እንዴት ነው ራሳቸው መከላከል የሚችሉት ዊዛውት እንትን መሳሪያ፣ ያለ መሳሪያ እንዴት ነው ራሳቸው መከላከል የሚችሉት በሚለው በዛ ጀመረው ተፈጠረ። እና ይሄ ዲሲፕሊን አለው በጣም ቴኳንዶ በጣም ልዩ ነው፣ በዲሲፕሊን ልዩ ነው። ልብሳችን ራሱ ነጭ ነው። ነጭ የሚያሳየው ሰላም ነው። አይምሮ ንጹህ ነው። ከሰዎች ጋር ያለ ነገር ሰላም መሆን አለበት። አይምሮ ሰላም መሆን አለበት። መንፈስ ሰላም መሆን አለበት። ሰውነት ሰላም መሆን አለበት። ያን ነው የሚያስተምረው ማለት። ሰላም ለማግኘት ደግሞ ግን ጥረት ይፈልጋል ማለት። ጥረት ማለት ትሬኒንጉ ነው።
በመሀልም የሚሰጥ የስነ ምግባር ትምህርቶች አሉ፣ ዲሲፕሊኖች አሉ። አሁን እኛ እንዲህ ፍሌክስ ስንሰራ እግራችን ስናነሳ የሆነ በጣም ወድቀን ተሰብረን ነግሬያለሁ። ከዚህ በፊትም እኔ ተናግሬያለሁ። 1 ኪሎ ሜትር በዚህ በሁለት ጣት ሄጃለሁ ከጓደኛዬ ጋር 1 ኪሎ ሜትር ሳቦም ነስረዲን በእጄ እየደማ እኮ ነው እንደዚህ ይዘህ ማለት ነው። እየደማ ነው። ግን ያ አስተማሪ የነገረኝ ነገር ካለ ህመም ውጤት አታመጣም ብሎ ኖ ፔን ኖ ጌን እንደሚሉት ከዛ ተቀረጸብኝ። በቃ በጣም እኔ በአጭር ጊዜ ውስጥ ነው እንደውም ይሄ ደረጃዎቹን እያሻሻልኩ ምናምን የመጣሁት ማለት ነው። ይሄ እጅ የጠቆረው ለዛ ነው ማለት ነው። እኔ አሁን ለምሳሌ እንግዲህ የድብድቡ ነው ወይስ በቃ የሰራሁበት ነው። እኔ አሁን ለምሳሌ 20 ዓመት ነው ማርሻል አርት ያለሁት 6ኛ ዳን ነው ያለኝ። በጣም ይገርማል። ያ አንድ 6ኛ ዳን የምታገኘው 25 26 27 ብትሆን ዓመት ከሰራ 5 እያለ አስታውስ ነበር እንደዚህ ሰምቼ። አሁን 6ኛ ለምን ስንት ነው ማቆያ ማለት ነው? መጨረሻው 9 ድረስ ግን ያን የምታመጣው በ26 በ27 ዓመት አክቲቭ ስለሆንኩ ነው። ይህንን በደንብ እንትን ያለው እሰራ ስለነበር ነው ማለት ነው። ቴኳንዶ ስፔሻሊ ለህፃናት በጣም በቃ ቢልድ ነው የሚያደርጋቸው። በጣም ውጤታማ ነው። ለትምህርቴም ትልቅ ተጽዕኖ አለው። ወላጆች በደንብ እየሰማቸው ለትምህርቴ ራሱ በጣም ትልቅ ተጽዕኖ አለው። በቃ ይሄ የነዛ ፔኖችን እንትን ስል ትምህርቴ ላይም ትኩረት ማድረግ ጀመርኩ በደንብ። በቃ ለምን እዛው አሰልጣኝ የሚሰጥ ምክር ምንም አለ። ህይወትን መቀየር አለበት። በቃ ቴኳንዲስት ማለት አንድ እርምጃ ከኖርማል ሰው አልፎ መሄድ አለበት። ገብቶሃል አይደል? አንድ እርምጃ መሻል አለበት። በአስተሳሰብ መሻል አለበት። በፊዚካሊ መሻል አለበት። መንፈሱ ራሱ እንዴት ጠንካራ መንፈሰ ጠንካራ መሆን አለበት። እነዚህ ነገሮችን ዲቨሎፕ የሚያደርግ ነው። በቃ ቴኳንዶ ሲገለጽ አንድ እርምጃ ከሌላው የተሻልክ ነው ማለት አንድ ስቴፕ ነው። ትክክለኛ ቴኳንዶ ፕራክቲስ የሚያደርግ ሰው ያን ያህል ነው ማለት። ሰው ድብድብ ሊመስለው ይችላል፣ አይደለም። በመማሩም በማስተማሩም በሁለቱም አየሁ። አንተ እንዴት ነው አሁን የምታየው? ስታሰለጥንም አይተዋል፣ ሰልጥነህም አይተዋል። እና የሀገራችን እንቅስቃሴ እንዴት ታየዋለህ? ሀገራችን ላይ ብዙ ቴኳንዲስቶች አሉ። በቴኳንዶ ኖት ኦንሊ ቴኳንዶ ሌሎም ማርሻል አርት የሚሰሩ አሉ። በነገራችን ላይ ማርሻል አርት ሲባል ሁሉንም ያካተተ ነው። ቴኳንዶ፣ ካራቴ፣ ውሹ፣ ኩንግፉ፣ ሀብኪዶ ላይ ምን እነዚህ ያኔዎችን ያጠቃላይ ነው ማርሻል አርት የሚባል እና ቴኳንዶም የራሱ ልዩ ዲሲፕሊን ነው ያለው። ቴኳንዲስቶች አብዛኛው ጊዜ ዲሲፕሊንድ ናቸው። በጣም እንዳልኩ ወታደራዊ አርት ነው እያለ ያ ነው። እኔ ሳስተምርም ስማርም ያየሁት በቴኳንዶ ነው የተቀየርኩት። እኔ እኮ ከቤት ወጥቻለሁ እኮ የሆነ ሰዓት 6ኛ ክፍል ምናምን እኮ እንዳልኩ 7 በቃ ያኔ ወጥቻለሁ እንዲህ ፊልም ምናምን እያልኩ እኮ ወጥቻለሁ። ቴኳንዶ ነው የመለሰኝ። ሰው መክሮኝ አይደለም የተመለስኩ። ቴኳንዶ ራሱ መልሶኝ ነው ትምህርቴ። ከዛ እንትን ብዬ ጀምር ወጥቼ ዩኒቨርሲቲ ድረስ እዛ ምሩቅ ድረስ ሲሆን ቴኳንዶ ነው መንፈሴ ጠንካራ። የትም ሄጄ እኔ አሁን ለምሳሌ ሆሳና ሄድኩኝ። እንግዲህ ያን ዩኒቨርሲቲ ስገባ 15 ወይም 16 ዓመት ቢሆን እዛ ስገባ ማለት ነው። እና እንደዛ ሆኜ እዛው ከዩኒቨርሲቲው ጫካ አለ መጀመሪያ አዳራሽ እስካገኝ ማለት ነው። ኑ ቴኳንዶ ተማሩ ብዬ ፖስተር ለጥኩ። ገና እንደሄድክ በ3 ቀኑ ነው 4 ቀኑ ያን አልተጽኑ ነው። ዝነኛ ሆንካ ግቢ ውስጥ በቃ ግቢ ገባው። ጫካ ነው፣ ሰፊ ጫካ ነው። አይቻለው ዩኒቨርሲቲው በጣም ትልቅ ጫካ ነበር እንደውም ያን። እና እዛ ውስጥ ጀመርኩ አስተማርኩ። እንደውም የሆነ ደህንነት መጣ ማሰራት አችልም ምናምን እስከ ፕሬዚዳንቱ ድረስ ሄድኩኝ። እንደው እኔ እንደዚህ አልፈራም፣ ግልጹን ነው የማወራው። እንደዚህ ቴኳንዶ ሳስተምር እሱ ከልክሎኛል አልኩት። እንዲህ ጠርቼ ካፌ ላይ አግኝቼው ቴኳንዶ መረጃ አለ አለኝ። እንትሉ ሰርቲፊኬቶች ምናምን ነበሩ አሳየሁት። አዳራሽ ተሰጠኝ። ከዛ በኋላ አዳራሽ ውስጥ ማስተማር ጀመርኩ። በቃ ለተማሪው ለጤናው ብዙ አሰልጣኞች አፍርቻለሁ። ከ15 በላይ በእኔ የተማሩ አሉ። ብዙ በየአቅጣጫው ነው ደግሞ ዩኒቨርሲቲ ያው ከብዙ ማህበረሰብ ነው የሚመጣው። ከተለያየ ማህበረሰብ ማለት ነው። ሆሳና ላይ ያለ አሰልጣኝ፣ አምቦ ላይ ያለ አሰልጣኝ፣ እዚህ እንትን ነው ገለምሶ ምናምን የሚባለው ወደዛ ወደ አፋር ምናምን ወደ ሀረር ወደዛ አሉ፣ ወደ ጂንካ አሉ፣ ብዙ አሉ። እዚህ ወደ ወልቅጤ ያሉ በእኔ የተማሩ ማለት ነው አሰልጣኞች። ህይወታቸውን ቀይረው ምን ብለው ዲሲፕሊናቸው ደግሞ ይለያሉ። እኔ እንደውም አንዳንዴ እቃልዳለሁ ሁሉ የእነሱ ግን ይለያል ዲሲፕሊናቸው ማለት ነው። ያን ያህል ነው። እኔ 15 ዓመት አስተምራለሁ። ግቢ ውስጥ የምታወቀው በዚህ ነበር ማለት ነው። ግቢ ውስጥ በማርሻል አርት በቃ ቴኳንዶ አስተምራለሁ ምናምን። አሁን እኮ እዛ ፊቴን እንደውም ታየዋለህ ሜዳ ላይ ያለው ላይ ሌላ ነው እኮ የሆነ እንትን ነው ሽፍታ ነው የሚመስለው። ያ ነው ፊቴ በቃ ሁሌ። እንደው አሁን እኔ ተረጋጋሁ ወደ ቲክቶክ መንደር ምናምን ትንሽ ያደረገ እንጂ ፊቴ ራሱ ያስፈራ ነበር። ያን ያህል ነበር። ብቻ ያ ነው በቴኳንዶ ያለፍነው ላይፌ ነው። ከዛ መሀል ላይ ግን ሚክስድ ማርሻል አርት ጀመርኩ።
እሱም ማለት ነው ሚክስድ ማርሻል አርት ሚክስድ ማርሻል አርት ማለት ይቀላቀላሉ ግራፕሊንግ አለው ስትራይክ ቴክኒክ አለው ኪኪንግ ቴክኒክ አለው ስትራይክ ሲባል ወይ በኪክም ሊሆን ይችላል በእግርህም በእጅህም የማጥቃት ወይም የእንትን ማለት ቴክኒክ ማለት የመምታት ቴክኒክ ማለት ነው ስትራይክ ማለት አሁን አንድ ሰው በእጁ ኖርማል በእጁ ሊመታ ይችላል በክርኑ ሊመታ ይችላል ማለት በፊስቱ ሊመታ ይችላል በዚህ ያ ነገሮች አሉ ሚክስድ ማርሻል አርት ላይ በጉልበት ልትመታ ትችላለህ በሺን ልትመታ ትችላለህ በፉት ልትመታ ትችላለህ ያ አለው ያ ስትራይክ ቴክኒክ አለው ማለት ከዛ ግራፕሊንግ ቴክኒክ አለው ግራፕሊንግ ማለት ተሸክመ መጣል ሊሆን ይችላል መቆለፍ ሊሆን ይችላል አንድ እዚህ ቪዲዮ ላይ ታሳየልኝ እንደዚህ አይነት ነገሮች ቾክ አለው ሆልድ አለው ቴክ ዳውን አለው ቴክ ዳውን ዲፌንስ አለው ሰው ሊጥል ሲመጣ እንዴት ትከላከላለህ አንተስ እንዴት ትጥላለህ የሚለው ግራፕሊንግ የሚል ቴክኒክ አለው ማለት እነዚህ ኮምቢኔት አድርጎ ሚክስድ ማርሻል አርት ተባለ እና ዓለም ላይ ገንዘብ ማግኘት የምችልበት ስፖርት ከተባለ ሚክስድ ማርሻል አርት ዋይ ቢኮዝ ዓለም ላይ አሉ የተባሉ ሾዎች እና ያለም ቢሊዮነሮች እነ ኤለን ማክስ እነ ዶናልድ ትራምፕ አሁን ዋይት ሃውስ ውስጥ ሊካሄድ እኮ ነው ሚክስድ ማርሻል አርት አረ ጁን ላይ መጪው በፈረንጆች ሰኔ ዋይት ሃውስ ውስጥ ሊካሄድ እዛ ላይ ሲወዳደር $100 ሚሊዮን ሽልማቱ ከፍተኛ $50 ሚሊዮን ከዛ በላይ ነው የሚያገኘው ያን ያህል ፓወርፉል ነው ገንዘብ በገንዘብ ረገድ ህይወት ቢቀይር ነው በገንዘብ ከተባለ ግን ቴኳንዶ ህይወት አይቀይር ኦኬ የሚገርም ነው በጣም ስለዚህ አንድ ስቴፕ መሄድ አለብህ ማለት ነው ህይወት እንዲቀይር ከፈለክ አንድ ስቴፕ መሄድ አለብህ ግን ባክግራውንድ ቴኳንዶ መሆን አለበት ወይም ሌላ ካራቴ ወይም ባክግራውንድ በቃ ቤዙ ቴክኒክ አሁን ቴኳንዶ ላይ ኪክ ነው ያለው አብዛኛው ኪክ ፓንቺንግ ነው ፓንች ማድረግ ወይም ኪክ ማድረግ ነው ያለው አብዛኛው ቴክኒኮቹ ላይ ማለት ነው ያንን ቴክኒክ ዲቨሎፕ ሲያደርግ ወደ ሌላው ሲመጣ ይቀለዋል ማለት ነው ከዛ በኋላ ግራፕሊንግ ኢትዮጵያ ውስጥ የለም እንጂ ይሄ ሪስሊንግ አለ ኖርማል ሪስሊንግ ይሄ ኢንተርቴይንመንቱ አሁን እኛ የምናየው እነ ጆንሴን አይነቱ ምናምን ሳይሆን እሱ ኢንተርቴይንመንት ዝም ብሎ ራሳቸው ተለማምደው ምናምን ድራማ ነው ሪል ሪስሊንግ ኦሎምፒክ ሪስሊንግ አለ ወይም የራሽያ ስፖርት ሳምቦ የሚባል መልመድ አለበት እነዚህን ከለመክ ሚክስድ ማርሻል አርት ላይ የሪስሊንግ ቴክኒክ አለ አንተ ስትራይክ ቴክኒኮች ደግሞ አሪፍ ከሆንክ ፓንቺንግ እና ኪኪንግ ወይ በኒ ወይ በኢልቦ ወይም በፉት ወይም በሺን እነዚህ አይነት ቴክኒኮች ካለ ሚክስድ ማርሻል አርት ላይ ፐርፌክት ሆናለህ ታሸንፋለህ ኢትዮጵያ ውስጥ ግን ሚክስድ ማርሻል አርት የለም ማርሻል አርቲስም የለም ሚክስድ ማርሻል አርቲስት ማለት ግን ቴኳንዲስት አለ ካራቴ የሰራ አለ ውሹ የሰራ አለ ሌላ እንትን ጁትኩንዶ ሀብኪዶ የሰሩ አሉ እነዚህ ሚክስድ ማርሻል አርቲስት ለመሆን የግድ ፓርቲሲፔት ማድረግ አለባቸው መስራት አለባቸው እኔ አሁን የተማርኩት ውጪ በመጡ ሰዎችና ኦንላይን ነው ይሄ ሚክስድ ማርሻል አርት የተማርኩት ማለት ዲቨሎፕ ያደረኩት ውጪ የሚመጡ ፈረንጆች ነበሩ ከነሱና ኦንላይን በሚገኙ ትምህርቶች እነዚህ ፋይተሮች ላይክ እነ ጆን ጆንስ እነ ፍራንሲስ ኢንጓኑ እነ ሌላ እነ ኸቢብ ሙስሊሞቹ የዳጊስታኖቹ ማለት እነ ኢስላም ማካቼፍ እነ ሐምዛ ቸማያ እነ ማኖ ጆሃንሰን ምናምን የሚባሉ ብዙ አሉ ከነሱ ነው እነሱ የሚሰሩ ትሬዲንግ እያየው እኔም ራሴ ዲቨሎፕ እያደረኩ ኤቭሪቲንጉ ማለት ነው ሳይንሱንም ትሬዲንጉንም አመጋገባቸውንም ሁሉም እያየው ነው ይሄ ሚክስድ ማርሻል አርት ራሴን ዲቨሎፕ ማድረግ የጀመርኩት 10 ዓመት ምናምን ይሆናል ያ ነው በዛ መንገድ አሁን እኛ ሀገር ሚክስድ ማርሻል አርት ልናካሄድ ነው ብለው የሚወክቧሉ የማያውቅ ሰው ላይ ሙድ ማየት ማለት አንተ ስለሆነ ነገር ማታውቅ ከሆነ ብርቅ ይሆንብሃል አይደል ሚክስድ ማርሻል አርቲስት መሆን በህይወት መወሰን ማለት ነው ሄደ መደባደብ ማለት ሞት አለው በቃ እድል ድብድብ ማለት ነው ግን ቦክሲንግ ካልካለኛ ሀገር የቦክሲንግ ውድድርና የሚክስድ ማርሻል አርት ውድድር ደግሞ ይለያል ቦክሲንግ አሁን እንደውም ኢትዮጵያ ውስጥ ፕሮፌሽናል አሉ የሚባሉት እንደው አማተር ፕሮፌሽናሎች አሉት የሚባሉት ቦክሲንግ እና ሩጫ አንዳንዴ ወይ የኳስ ተጫዋቾች ካሉ እሱም ያው አማተሮች ናቸው ሩጫ በቃ ፐርፌክትሊ ፕሮፌሽናሎች አሉ እና ኃይሌ ገብረስላሴ እና ቀነኒሳ ምናምን ሀገራቸውን ያስጠሩ እነሱ ፕሮፌሽናል በቃ እና ያና ነው በቦክሲንጉ ፕሮፌሽናል መሆን አማተር ፕሮፌሽናሎች ቢኖሩ ቢሄዱ ብዙ ገንዘብ አለ በሚክስድ ማርሻል አርት ብዙ ብትሄድ ገንዘብ ማግኘት ይችላል አሁን የሰይዶ ትልቁ ዓላማ ይሄ ነው ማለት ይችላል የቀረው ይሄ ነው እና ዝግጁ ነህ እኔ ዝግጁ ነኝ አሁን የሰሞኑ ቦክሲንግ ውድድር አለኛ ይሄ ፕሮፌሽናል ውድድር ነው ለምሳሌ እዛ ሄደህ ነው የምታደርገው በፕሮሞሽን ወይ ዩኬ ነው ወይ ኢትዮጵያ ነው ኦልሬዲ ፕሮግራም ተይዞላችኋል ወይስ ገና ተይዟል ከ5 ወር በኋላ ተብለዋል እነማን ይገኙ ይሆን እዛ ሁሉም አሉ
ዋው በጣም ደስ ይላል። እኔ በነገራችን ላይ የትኛውም ቦክስ ዓለም ላይ ቦክስ የሚያደርግ ሰውዬ መቅጠም ይችላል በኪሎ። የትኛውም ሚክስድ ማርሻል አርቲስት በኔ ኪሎ ከመጣ መፋየት ይችላል፣ ማሸነፍም ይችላል። ያን ያህል ሞራሉም አለኝ፣ ስራውም አለኝ፣ ቴክኒኩም አለኝ። ካሸነፈ ሽልማት አለው ማለት ነው። እኔ አሁን ትላልቅ እነዚህ ትላልቅ ሰዎች ሲመጡልኝ እቀበላለሁ። ዋይ ቢኮዝ አም ፕሮፌሽናል። ግን አገር ውስጥ ተራ ዝም ብሎ ይጮሃል ምንም ነገር ሳያውቅ ማለት ነው። በነገራችን ላይ አንድ ነገር ልንገርህ፣ አንድ እውነት ልንገርህ፣ ቲክቶክ ላይ ማለት ነው ስፖርተኛ ጠቅላላ የፈመሰው ሴዶን ስም ጠርቶ ሁሉም ይመጣና ሴዶ ና እንደባደብ ይላል የሆነ። ከዛ ሰው ደግሞ ያው ልብ ውስጥ ያለው እኔ ነኝ አይደል፣ ሴዶ ነው ያለው። በቃ ይታያል፣ ቪዲዮ ቫይራል ይወጣል ምናምን። አብዛኛው ማለት ነው ምንም ሀውቱ ፓንች ምንም ኖሃ የለውም። እንዴ ፓንች እንደሚዝ ሀብቱ ኪክ ምንም ኖሃ የለውም። ሀብቱ ግራፕሊንግ ምንም ኖሃ የለውም። ግን ይመጣና ሴዶ ከአንተ ጋር 500,000 እሰጣለሁ፣ 1 ሚሊዮን እሰጣለሁ። የሴዶ ክብርና ብራንድ በሚሊዮኖች ሊለካ ይችላል? ኔቨር። በቢሊዮነር ምናምን እንደዚህ ፕሮፌሽናል አይመጥንህም። ብራንድህን ያበላሽባል። እንደዚህ ተራሰው ስለሆነ ብራንድህ ስለሚያበላሽብህ ላሽ ትላለህ ማለት ሰምታችኋል። ይፈምሱ ፕሮፌሽናልና ከዛ በኋላ በተለመደው መንገድ ገንዘብ በሚያገኝ መንገድ ይቀጥላል። ኢትዮጵያ ውስጥ የለማ ፕሮፌሽን። እኔ ያው ጥልቅ መረጃ የለኝም በዚህ ዘርፍ ላይ። በቃ ማጣራት ትችላለህ። ፕሮፌሽናል የለም ኢትዮጵያ ውስጥ ነገርኩህ። አማተሮች አሉ በቦክሲንግ ምናምን ብያለሁ። የእኔ ግን ዋናው እንትኔ ስራዬ ሚክስድ ማርሻል አርት ነው አይደል? በሚክስድ ማርሻል አርት ፕሮፌሽናል የለም። እና ድብድብና ወሬ በተግባር ወንድ አብዛኛው ወንድ 90% ወንድ ድብድብ የሚችል ይመስለዋል። አይችልም። ድብድብ ለመደባደብ ድብድብ መማር አለብህ፣ መደብደብ አለብህ፣ መደባደብ አለብህ ማለት። እኔ ደግሞ ይሄን እድሜ ሙሉ ስደባደብ ነው ያሳለፍኩት ቴኳንዶ ላይ ማለት። እንዲህ እየጠረብክ ወድቃ ተሰብረ ነው ያሳለፍኩት። እኔ ከ10 ዓመት በላይ ቴኳንዶ ውድድር አድርጌያለሁ። ተፈልጬ ነው እዚህ የደረስኩት ማለት። አሁን የሚፎክሩብህን ስታይ ምን ትላለህ? በቃ ሊፈምሱ ምናምን እንደሆነ ታውቃለህ። ተራ ሰው ያው እንግዲህ ውሻ ጮኸ ተብሎ አንበሳ ሳይተኛ አይደርም አይደል? አመላ የነነ አመኪንግ ያውቁታል። ሰው መጀመሪያ ፕሮፌሽናል ይሁኑ። መጀመሪያ ፕሮፌሽናል ይሁን፣ ይሳተፍ፣ ውድድር ያደርግ፣ ረጅም በቃ እንደዚህ አይነት ነገር ውጭ ሄዶ ተወዳድሮ ከመጣ እኔ ወጪዎቹ ለምንድን ነው የምቀበለው? ሶማሌ መጣው ተቀበለ። ሶማሌ ግን እሱ ነገር መጨረሻ አልነበረውም እንዴ? የተወሰነ ሰማ ነበር። ፈራ፣ ኮምፕሊትሊ ፈርቶ ነው የሸሸው። እኔ ቀጥታ ነው እኔ ስመጣ ከገባው አልመለስም። ብዙ ድረስ ኢቨን ለሱ ብዬ ሳውዲ ሄጄ ታስሬያለሁ። ለሱ ብዬ ነው፣ እኔ ለኡምራ ብዬ አይደለም። ኡምራ ሄጄ ስለመጣው በአንድ ወር ልዩነት ኡምራ ምናምን በዛው በሁለት ያው ሚቹዋል ቤኔፊት ምናምን ብዬ ነው እንደዛ ሄድኩት። ግን ለሱ ብዬ ሄጄ ታሰርኩ። ቪዛ የተበላሽተው 2 ቀን እዛ ታስሬ ምናምን። ይሄ ሁለተኛ ስትሄድ ቆይ መጀመሪያ ኡምራ በሰላም መሄድን ሰምቻለሁ። እንኳን አላህ ለዛም አደረሰ። ስትመለስ ሁለተኛ ስትሄድ ግን የተስተጓጎሉ በዚህ የተነሳ ነው እንዴ? እስኪ ይሄ መረጃ ግልጽ አድርግልን። በቃ የሄድኩኝ ቪዛ ተበላሸብኝ። ቪዛ ሲበላሽ እዛ ትንሽ አካበዱ መሰለኝ። 2 ቀን እዛው ሳውዲ ኤርላይን ጅዳ ላይ እዛው በቃ እንደደረስ ይበላው የሚገራርም ቤታቸው ጥረኑን ራሱ አለ። አረባክ አላህ ያ እኮ የነሱ እኮ እንደው ሌላ ነገር በቃ ልዩ ነው። ሀገራቸው ልዩ ነው። አላህ ሰጥቷቸዋል። ማሻአላህ ሀገራቸው ማሻአላህ። ያው እንግዲህ የነብያት ሀገር ነው። አልሐምዱሊላህ የሰሃቦች ሀገር ነው። ለዛ ይሄ መፎካከርና ምናምን ገጠመኝ መበባለው ግን አሁን ለምሳሌ በንቀት ህሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስልሃል? ሁለቱም ምንም የሚያውቁት ነገር የለም። ዝም ብሎ የማያውቅ ህዝብ ላይ ሙድ ይያዙ። የማያውቅ መሀይም የማያውቅ ህዝብ ላይ ሙድ ይዛል። ግን ማን ለእኔ ሁለቱም መሀይቦች ናቸው። ዝም ብለህ አሁን እነሱ ማለት የሰፈር ሰው ለምሳሌ አንተና ዩኑስና የሆነ መንገደኛ እንደዛ እንደሚያደርገው ማለት ነው። አረታው እንዳይቀየሙ ነው። እውነቱን ነው። ፕሮፌሽኑ ይሄ ነው። ሀቁ ነው። ምንም ነገር የላቸውም። አንተ ከዚህ በፊት የፋይት ባክግራውንድ ሳይኖር ተደባደበ ሳታውቅ ተደባዳቢ ነኝ እኔ ያለሁ ምናምን አይባልም። ኖር ነው። እነዚህ ሁለቱም በእኔ ነው የፈመሱት። ለምን አነገ ያ መዛ ጫካ ያለው እንዳለው ልጁ አያለው እንትን ሲጮህ ነበር። ሴዶ ረፍ አልኩት። አትረፍ፣ አትመጥነኝም፣ ብራንዴን አትመጥንም አልኩት። ለእነዚህም ይሄም ያልከው እንቁራሪት የተባለ ሰውዬ እሱም የእኔን ስም እየጠራ ነው የፈመሰው። ከሴዶ ጋር እንደዚህ ልወዳደር ብሎ ነው 500,000 1,000። ከዛ እዛውም አንድ አሽቄ ያለው እሱም መጣና 1 ሚሊዮን 2 ሚሊዮን ይሆናል። እኔ ግን አትመጡንኝም፣ በቃ ዩ ካንት ፊት ሚ፣ በቃ እኔም ፊት አታደርጉም ብዬ ላሽ ብዬ ነው የተውባቸው። ለመፈመስ እንደሆነ ህዝቡ ያውቃል ማለት
ሴዶ ከጠራ ዩኑስ ዛሬ ተነስተ ማለት ሴዶ ከአንተ ጋር መደባደብ እፈልጋለሁ ብለህ ቪዲዮ ብትሰራ ቪዲዮ ቫይራል ነው የሚሄደው። እነሱም ያን ፈልገውት፣ ግን የኛ ፍምስና ደግሞ ይለያል። ከሪስቶሮ እስከ ላይ ነው የሚያውቀው። ኖት ኦንሊ ኢን ኢትዮጵያ፣ ለንደን አሜሪካ ብትሄድ እኔ ለምን አልነግርም ወላሂ መካ ላይ ማለት ነው የተለያዩ እግር ዜጎች ናቸው እኔ ሳላውቅም ምንድነው ምናምን እያስደነገጡኝ ማለት ነው። ሴዶ አይ ኖ ዩ ኢን ኢንስታግራም ኢን ፌስቡክ ኢን ቲክቶክ እያሉ ማለት ነው አይ ላይክ ዩር ስትሬንግዝ ምናምን ፓወር አይ ላይክ when you we see in MMA cage ምናምን እያሉ መቼ ነው MMA ውስጥ ምናምን ምናይ ምናምን እዚህ UFC ምናይ ምናምን ሲሉኝ ነበር። ያናል እዚህ ዛሬ ወርጄ ታች ፕሮፌሽናል ሆኖ አንበሳ ምንም ቢርበው ሳር ይበላል አይበላም በፍጹም። ለምን አንድ ነው ታልነግርህ? እኔ 17000 ሴቶች ጠይቆኛል፣ ግን እኔ ቦታ አልሰጥም። ግን ደግሞ ሰዎች ጉረኛ ነህ ብሎ ያስባሉ። በቃ የሆነች ነገር አንተ ነው የምታስበው ወይስ ሰዎች ነው? አለምን ጠይቀህ አታውቅም? እንደዚህ አልሞትም። አሁን ለምሳሌ በንቀት ህሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስልሃል? ሁለቱም ምንም የሚያውቁት ነገር የለም።